ባንዳና ባዕዳንን በፍርሃት ያንቀጠቀጠ ጀግኖችንና ሀገር ወዳድ ኢትዮጵያውያንን ደግሞ በኩራት ያቅበጠበጠ ነበር። ክቡራትና ክቡራን 65ኛው የልዩ ዘመቻዎች እዝ አከባበር በተለያዩ መርሃ ግብሮች በዛሬው ዕለት ተከናውኖ ተጠናቋል። ከቃላት በላይ የሚባል መርሃ ግብር ነው የነበረው። በተለይም ከሶማሌ ጫፍ እስከ ምጽዋ ኢትዮጵያን የሚጠብቅ ለሉዓላዊነቷ የሚሰለፍ ኃይል መደራጀቱ የተገለጸበት ነው። በዚህ መርሃ ግብር ላይ የተላለፉ ሁለት ወሳኝ መልእክቶች መቀጠሉ ማቀርብላቸው የክቡር ጠቅላይ ሚኒስትር አብይ አህመድ የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ እንዲሁም የክቡር ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹምን አቀርብላችኋለሁ። በቅድሚያ የክቡር ፊልድ ማርሻሉን አቀርብና በሳቸው ጋባዥነት ደግሞ ክቡር ጠቅላይ ሚኒስትሩ የሚያቀርቡት አለ። ከሁለቱም ክፍል ወሳኞቹን ክፍሎች ነው ቀንጨብ አድርጌ የማቀርብላችሁ። ወዳጅ ደስ ይበለው፣ ጠላት ደግሞ እየተንቀጠቀጠ ይከታተለው። እናንተ ላይክ ማድረጋችሁን እንዳትረሱ። የካቲት 15 ቀን 2018 ነው። እኔ እናንተ ውብሸት ታዬ ደግሞ አብሬያችሁ ቆይታ አደርጋለሁኝ። አብረን ቆይ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከ2010 ዓመተ ምህረት ለውጥ በኋላ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብለው እንደነበረው እኛ ኢትዮጵያውያን የትልቅ አገር ባለቤትና የትልቅ ሕዝብ አገር በመሆናችን የኢፌዴሪ የኢህአዴግ መንግስት የገነባው ሰራዊት ኢትዮጵያን የማይመጥን በመሆኑ መከላከያ ሪፎርም መደረግ አለበት በማለት ባዘዙት መሰረት የመከላከያ ሰራዊት ሪፎርም እንዲደረግና ሰራዊቱ የማንኛውም የብሔር የፖለቲካ ውግንና የሌለው ሀገራዊ ሰራዊት እንዲገነባ በሰጡት አመራር መሰረት ቋሚ ተቋም ያላት አገር እናድርጋት ባሉት መሰረት የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ ቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደ የቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መጥተናል። እርስዎ ቀርጸው ጀነራል መኮንኖችን አወያይተው የሰጡንን አደራት ከተቀበልን በኋላ ለውጡን ያልተቀበሉ ተንጠባጥበው የሀገር ግንባታ ራዕይ የገባቸውና የተቀበሉት ጥቂት የጦር መኮንኖችና የሰራዊት አባሎች ከለውጡ ጋር ተያይዞ ለውጥ ለማደናቀፍ የተሰለፈውን ጎራ የፈጠረውን ነውጥ እየተከላከልን አመቺ ባልሆነ ሁኔታ ውስጥ ሆነን የሰራዊት ግንባታ እየሰራን እንደመጣን ይታወቃል። በየመንደሩ የነበረው ነውጥ ሳያበቃ ወደ ጦርነት አድጎ በሰሜን ኢትዮጵያ መጠነ ሰፊ ጦርነት እያካሄድን ባልተለመደ ሁኔታ በጦርነት ውስጥ የሰራዊት ግንባታ ስራ እየሰራን እንደመጣን እዛው ሳለ ጦርነቱም እንዳሸነፍን ይታወቃል። ያልተዘጋጀ ይልቁንስ ፈርሶ የነበረ ሰራዊት ህይወት እንዲዘራ በማድረግ እዚህ ደረጃ መድረሳችን ፈጣሪ እኛን ተጠቅሞ የሰራው ስራ እንጂ የሚቻል ነገር ነበረ ለማለት በታሪክ ሰምቼ አላውቅም። ከጦርነቱ በኋላም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ያስቀምጡትን አቅጣጫና ራዕይ ለማሳካት 7/24 ሰዓት በመስራት የሰራዊት ግንባታ ተልዕኮ ለማሳካት በብዛት፣ በጥራት፣ በአደረጃጀት፣ በአይነት፣ በቴክኖሎጂ፣ በመከላከያ ኢንዱስትሪ ልማትና በመሰረተ ልማት ሁለገብ የሆነ አስተማማኝ የሀገር መከላከያ ሰራዊት ገንብተናል። ሀገራዊነትና የሀገር ብሔራዊ ጥቅም ያልገባቸው ብዙ ተቀጣሪ ባንዳዎች እያስቸገሩን እነሱን እየታገል የሰራነው የሰራዊት ግንባታ ስራ ስለሆነ ድካማችንን እጥፍ ድርብ አድርጎታል። ይሁንና ጦርነትና ውጊያ የማይፈለግ ነገር ቢሆንም ከመጣ አይቀር እየተዋጋን የገነባው ሰራዊት ስታፍ ኮሌጅ አስገብተን በቲዮሪ ብቻ መገንባት ከምንችለው በላይ የሆነ በጦርነት ሂደት ውስጥ የተፈጠረ የተሻለ ሰራዊት የተገነባ መሆኑን በልበ ሙሉነት ማረጋገጥ እፈልጋለሁ። ጦርነቱና የየመንደሩ ግጭት የካዴት የስታፍ ኮሌጅ እና
የዋር ኮሌጅ የቲዮሪ ትምህርትን በመጨመር በጦርነት ተመክሮ ዳብሮ የሰለጠነ ሰራዊት ለመገንባት እድል አግኝተናል። ስለዚህ የኛ ሰራዊት የቲዮሪ ሰራዊት አይደለም። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ዛሬ 65ኛ ዓመት የምስረታ በዓሉን እየከበረ ያለው የልዩ ዘመቻዎች እዝ የብሔርና የፖለቲካ ውግንና ከነበረውና ተበትኖ ከተረፈው አንድ አጋዚ ከሚባል ክፍለ ጦር እርሾ ተወስዶ የተገነባ የልዩ ዘመቻ ሰራዊት ነው። የሚኖረውን አየር ወለድ፣ የኮማንዶ፣ የስፔሻል ፎርስ እና የጸረ ሽብር ታስክ ተኮር አደራጀትና አይነት ያላቸውን ደርዘን ክፍለ ጦሮችን በመገንባት በእዝ ደረጃ ለመደራጀት በቅቷል። የልዩ ዘመቻዎች እዝ ራሱን በማባዛት ክፍለ ጦሮችን ከመፍጠር ባሻገር ሌላ ጠንካራ የደህንነት ኃይል የሆነውን የሪፐብሊካን ጋርድ አምጦ የወለደ የጦር ክፍል ነው። ባሳለፍናቸው ፈታኝና ጠንካራ ግዳጆች ወቅትም ሁለቱ የጦር ክፍሎች ተቀናጅተው የተሰጣቸውን ግዳጅ በላቀ ጀግንነት በመፈጸም ሀገርን እና ሕዝብን አኩርተዋል። ወደፊትም የሚሰጣቸውን ግዳጅ ተቀናጅተው ግዳያቸውን አብረው የሚፈጽሙ ናቸው። ስለሆነም የልዩ ዘመቻዎች እዝን እና የሪፐብሊካን ጋርድ ኃይልን ለያይቶ መናገር አይቻልም። የልዩ ዘመቻዎች እዝ ከ1953 ዓ.ም የአየር ወለድ ጦር ምስረታ ተነስቶ በ1970 ዓ.ም ፈርሶ እንደገና በ1973 ዓ.ም 5ኛ አየር ወለድ ብርጌድ በሚል ተመስርቶ በሂደት በ1977 ዓ.ም ወደ 102ኛ አየር ወለድ ክፍለ ጦር ያደገ ነው። 102ኛ ክፍለ ጦር ከደርግ መንግስት መውደቅ ጋር ፈርሶ እንደገና ከኢህአዴግ ጋር ከበረሃ የመጡ 4 ኮማንዶ ሻለቆችንና ከተበተነው 102ኛ አየር ወለድ ክፍለ ጦር የተገኙትን በማሰባሰብ አጋዚ የተባለ ክፍለ ጦር ተመሰረተ። አጋዚ ክፍለ ጦር ለውጡን ተከትሎ በብሔርና በፖለቲካ ውግንና ምክንያት ለውጡን ያልተቀበሉ መኮንኖች፣ ባለሌላ ማዕረግተኞችና ወታደሮች በብዛት በመክዳታቸው ክፍለ ጦሩ ተዳክሞ ከነበረበት በማንሳት የመከላከያ አመራርና የልዩ ዘመቻ እዝ አመራሮች በውጊያ ውስጥ ደርዘን ክፍለ ጦሮችን በመፍጠር ለእዝና ለቁጥጥር አመቺ ይሆን ዘንድ የልዩ ዘመቻዎች እዝ ተብሎ የተመሰረተ እዝ ነው። ይሄ የጦር ክፍል ባለፉት 65 የተልእኮ ዓመታት በሳህል ናቅፋ ፊልም የሚመስል ግዳጅ ፈጽመዋል። በደርግ ዘመን ከሻዕቢያ ጋር በነበረ ጦርነት በርካታ አስደማሚ ግዳጆችን ተወጥተዋል። በኢትዮ ኤርትራ ጦርነት ውጊያ ጊዜ ውጊያ ቀያሪ ሚና ተጫውተዋል። ድንበር ተሻግሮ የሰላም ማስከበር ግዳጅ፣ ጸረ አልሸባብ እና ጸረ ሙርሌ ጎሳ የህፃናት ጠለፋ ኦፕሬሽን ላይ በመሳተፍ ህፃናትን ከጠለፋ አስለቅቀዋል። ሰሜን እዝን በመምታት ኢትዮጵያ ላይ በተፈጸመው የክህደት ጦርነት በሁመራ በኩል 5ኛ ሜካናይዝድ ክፍለ ጦርን አስገራሚ ኦፕሬሽን በመፈጸም ክፍለ ጦሩን ከክህደት መንጋጋ አላቀዋል። በአዲቀይህ፣ በዛላምበሳ፣ በፋጺ፣ በሂዳጋ ሐሙስ፣ በነጋሽ፣ በአጉላ ማጥቂያ አቅጣጫዎች በመሰለፍ የህግ የማስከበር ዘመቻን ያፈጠነ ሰራዊት ነው። ጦርነቱ ወደ አፋርና አማራ በተስፋፋ ጊዜ በዞብል፣ በድሬ ሮቃ፣ በኒኒበር፣ በከሚሴ፣ በሸዋሮቢት፣ በጠርማ በርና በመሳሰሉት ጠላትን በመመከት የተበላሸ ውጊያን በማቃናት በኃይል የበታችነት እንከላከል የነበረውን ውጊያ በማዘግየት ውጊያችን ለዝግጅታችን ጊዜ እንዲሰጥ ያደረገ የጦር ክፍል ነው። ጽንፈኛ ህወሓት ከጠርማ በር ወደ ትግራይ ካፈገፈገ በኋላ መቼም ሰው ነውና ይማራል ተብሎ ሲጠበቅና ለውይይትና ንግግር ስንሰናዳ 12 አርሚ በማዘጋጀት የኃይል የበላይነት ፈጥሬያለሁ በማለት 3ኛ ዙር ጦርነት በከፈተች ጊዜ መከላከያ በነደፈው ምርጥ የውጊያ ጥበብ ለልዩ ዘመቻ ጦር ተመርጦ በተሰጠው ከባድ ግዳጅ ገዢ መሬቶችና ኮንክሪት ምሽጎች እንዲሁም የሜካናይዝድ ድብደባ ተቋቁሞ የሞት ሽረት ውጊያ በማድረግ ለጠቅላላው የሽራሮ አዲ ሀገራይ
ግንባር መፈራረስ ቁልፍ ሚና የተጫወቱ የጦር ክፍሎች ናቸው። በዚህ ውጊያ የምድር ድሮን የሚባል መጠሪያ ያገኘ የጀግና ሜዳል ተሸላሚ ጀግኖች ያሉበት የቁርጥ ቀን ልጆች ስብስብ የሆነ የጦር ክፍል ነው። ውድ የልዩ ዘመቻ እዝ አባሎች ዛሬ 65ኛ ዓመት የምስረታ በዓላችሁን በልዩ ዘመቻዎች እዝ ጥላ ስር እያከበራችሁ ያላችሁ የአየር ወለድ፣ የኮማንዶ፣ የስፔሻል ፎርስ እና ጸረ ሽብር የጦር ክፍሎች እንኳን ለ65ኛ ዓመት የምስረታ በዓል አደረሳችሁ። ዛሬ ለምርቃት የበቃችሁ የ44ኛ ዙር የኮማንዶ ሰልጣኞች እንኳን ከ65ኛው የልዩ እዝ ዘመቻ ምስረታ በዓል ጋር በተያያዘ በልዩ ድምቀት ለመመረቅ አበቃችሁ። ለኢትዮጵያ ሀገራችሁ የሰራችሁት ገድል፣ የከፈላችሁት መስዋዕትነት እና ያዳበራችሁት አርበኝነት በታሪክ የተመዘገበ ጠላቶቻችንን ያራደ የኢትዮጵያን ጀግንነት ማሳያ ሞዴል እንደነበራችሁ ሁሉ አሁንም እንደሆናችሁ ሁሉ የቀይ መለዮ ክብራችሁን ጠብቃችሁ የላቀ ታሪክ ለመስራትና ኢትዮጵያ ፍጹም ሰላማዊት የበለጸገች ሀገር ለመሆን እያደረገች ያለውን ትግል በድል ለመጨረስ ዛሬም እንደ ትላንቱ በጽናት እንድትቆሙ ተቋማችሁ ያምናል። ታሪካችሁ 100 ዓመትና ከዛ በላይ ይሁን። ለቀዩ መለያችሁ ክብር፣ ለእናት ሀገራችሁ ብልጽግናና ለሕዝባችን ህብር በጽናት እንታገል። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። የሰው ልጅ ከእናትና ከአባቱ ደም ዘር ተጋርቶ ይወለዳል። የሰው ልጅ ከሀገሩ ባህል፣ ቋንቋ፣ ማንነት ተጋርቶ ይወለዳል። የዛሬ አየር ወለዶች ደግሞ ከእናት ከአባታቸው ከድንቂቷ ኢትዮጵያ ሀገራቸው እንዲሁም ከአየር የተወለዱ የኢትዮጵያ ልዩ ስጦታዎች ናቸው። ቀይ ቦኔት የለበሱ ከአየር ተምዘግዝገው የሚወርዱ ባለ ሁለት ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ፣ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። የኛ ተልዕኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የእናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት፣ ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ
በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው። የገነባነው ኃይል ከኢትዮጵያ ውጪ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ በዚህም ዘመን ያንን ታሪክ የሚደግም የቀይ ቦኔት ክብር የገባው ለባንዲራ ክብር፣ ለሀገር ክብር፣ ለሀገር ነፃነት ራሱን የሚሰዋ በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነፃነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። ሐዋሳ የፍቅር፣ የሰላም፣ የደስታ ከተማ ብቻ ሳይሆን የኢትዮጵያ ራዕይ የሚፈልቅባት የሚነገርባት ከተማ መሆኗ ይታወቃል። በዚህች ከተማ ዛሬ ለመላው የኢትዮጵያ ሕዝብ ማረጋገጥ የምፈልገው የኢትዮጵያ ብልጽግና ይረጋገጣል። የኢትዮጵያ የአፍሪካ መሪነትና ምሳሌነት ይረጋገጣል። ልጆቻችን ድህነትን ታሪክ አድርገው ለመላው አፍሪካ ኩራት የሆነች ኢትዮጵያን እናስረክባቸዋለን። ይህ ግን በዋዛ ፈዛዛ ሳይሆን ላባችን አንጠፍጥፈን ደማችን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን። ሲዳማን እንገነባለን። ሐዋሳን እንገነባለን። አፍሪካን እንገነባለን። የሐዋሳ ከተማ ነዋሪዎች ምርጥ ከንቲባ አግኝተናል። እንደዚህ ያለው እድል ሁል ጊዜ ስለማይሳካ ከንቲባችንን በመደገፍ ውቢቷን ሐዋሳ ዳግም በመስራት መላው የኢትዮጵያ ሕዝብ ሊመጣባት የሚጓጓት ዓለም አቀፍ ከተማ እንድትሆን ባላችሁ አቅም ሁሉ ከከንቲባችን ከርዕሰ መስተዳድሩ ጎን በመቆም ሐዋሳን ዳግም እንድንገነባ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለከንቲባችን ለርዕሰ መስተዳድሩ ሐዋሳ ከሚገባት ትናንት ያየነው 1% ብቻ ነው። በዚህ ሳንረካ በዚህ ሳንቆም ቀን ከሌት በመስራት ሐዋሳን ብዙ አፍሪካውያን መጥተው የሚጎበኟት ዓለም አቀፍ ስብሰባዎች የሚካሄዱባት እንዲህ ያለው ትልቅ በዓል የሚከናወንባት መዲና እንድትሆን መንግስት፣ ህዝብ በጋራ በመሆን እቺን የፍቅር ከተማ እንድንገነባ በታላቅ ትህትና እጠይቃለሁ። በነበረን ቆይታ ላሳያችሁን ፍቅር፣ ላሳያችሁን ክብር፣ ለሲዳማ ህዝብ ማንነት መገለጫ ለሆነው እንግዳ ተቀባይነትና የቄጤላ ስነ ስርዓት እንዲሁም መልእክቶቹ በሙሉ ታላቅ አክብሮትና ፍቅር ያለኝ መሆኑን እየገለጽኩ ዳግም ወደ ሐዋሳ ስንመጣ በአዲስ ታሪክ፣ በአዲስ ድል፣ በአዲስ መከናወን፣ በአዲስ ምስጋና እንደምንገናኝ ያለኝን ሙሉ እምነት እገልጻለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በደም በላባቸው ተገንብታ የነጻነት ቀንዲል ሆና ለዘላለም ትኑር። ፈጣሪ ላደረገልን
ለሚያደርግልን ሁሉ ክብር ምስጋና ለሱ ይሁን። አመሰግናለሁ። አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት። አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት። ጀግንነት እንደሆን የአባቶቻችን ነው። ህብረታችን ጸንቷል፣ ድል መምታት የኛ ነው።